garba Ukicha magane ba hale moro batalila Ya imale wa murte hesi wa manunu dubte Waka salgambora na waka torban barentu waka sagal tamangarba waka chicho gurati waka bokku guracha Waka gadashanani waka haro wala buhu waka uma oromo Uracha ganabane boka birano kalchi ሰላም የተከበራችሁ ውድ ተመልካቾቻችን አሁንም የወር ሰበዛችን ከስቱዲዮ እንደቀጠለ ነው እንደምታወቀው በመላው የኦሮሞ ህዝብ በደማቁ የሚከበረው የኢሬቻ በዓል ዛሬ በቢሾፍቱ እንደሚከበር ይታወቃል ይህንንም በማስመልከት ስቱዲዮአችን ድረስ አንድ እንግዳ ይዘንላችሁ መተናል ራሷን ታስተዋውቅልናለሽ እንዴት ነሽ ፊላ ሰላም ነው አላህ እስቲ ራስሽን አስተዋውቂልን ዲዛይነር ፍሌምበር ባላለው እስቲ ምን አይነት አልባሳቶችን እንደምትሰሪ እስቲ ንገሪኝ አልባሳቶች የባህል ልብሶች ናቸው እና እዛስ ደግሞ የኦሮሚያ ካልቸርን የሚያሳዩ ከዛ በፊት ግን እንዴት ጀመርሽ ከሚለውን ጀምር አይደለ እንዴት ነው እስቲ የጀመርኩት በጣም ፍላጎቱም ስላለኝ ነው እና በፊትም ዲዛይነር መሆን ፈልጋለሁ እሞክራለሁ ከመሆኔም በፊት ማለት ነው አይደለ እስቲ ዛሬ ለኢሬቻ ያዘጋጀሽልን አልባሳት ምን ይመስላሉ አንቺም የለበሽው በጣም የሚያምር ነው የምን አካባቢ ነው ይሄ ያረኩት የከምሴ ባል ልብስ ነው እንዴት ነው የሰራሽው ፈትል ይታየኛል ብዙ አይነት ነገሮች ናቸውና እንዴት አሰብሽው አዎ የተሰራው በፈትል ነው የኔስ ልብስ የምን አካባቢ ልብስ ነው ዛሬ እንግዲህ ዘሽልን የመጣፍ እንዳለ የኦሮሚያ አካባቢ ልብስ ነው አይደል እስቲ የኔ ምን አይነት ነው ይሄ የጉጂ ነው የጉጂ ይሄም የኔ ነው መሰለኝ አይደል አዎ ምንድነው የሚባለው በኦሮሚያ ቦራቲ ነው የሚባለው ቦራቲ ይሄ የጉጂ አካባቢ የሚለበስ ነው ማለት ነው ስለዚህ አሁን ይሄን በዘመናዊ መልክ አርገሽ ነው የሰራሽው በጣም ነው ዲዛይኑ በዘመናዊ ነው የተሰራው አዎ ዛሬ የጉጂ ምንድነው ይዘሽልን የመጣሽው ሌላ ሌሎች ልብሶች አሉ እሺ እናያቸው አይደል አዎ በጣም የሚያምር ልብስ ነው ይሄ ዘመናዊ ነገር ይመስለኛል አይደል አዎ በዘመናዊ ነው የተሰራው አዎ ዛጎል ብቻ ነው የተጠቀምሽው ዛጎል ነው ባለው ይሄ የሻዋ ላይ ነው ብዙ ጊዜ የሚሰራው የሻዋ የባህል ልብስ አዎ በዚህ ነው የሚሰራው እና በዘመናዊ ነው የተሰራው ለአሁን ይሄ ልብስ የት ስንሄድ መጠቀም እንችላለን ይሄን የተለያየ ፕሮግራም ልብሱ ምን ለበሰው የሆነ ለእራት ሊሆን ይችላል ለእራት አይደለ ለሰርግ ምንድነው ይሄ የታችኛው ጨርቅ ሲልክ ምንድነው ይባላል ሳተን ነው ሳተን ኦኬ አሜሪካ ሳተን ነው የሚባለው ጨርቁ ስለዚህ ለእራት ለተለያዩ ፕሮግራሞች የሚሆን ልብስ በጣም ያምራል ዶቃ ወይም ኤሌላ ነው የሚባለው በኦሮሞ ዶቃ ይሄ ዛጎሉ ኦኬ ኤሌላ ወይ ዶቃ በጣም ያምራል ይሄ ደግሞ ቀለል ያለ ነው አዎ ቀለል ያለ ነው የምን አካባቢ ልብስ ነው እዚህ ላይ የሚታየን ይሄ የቦራና ባባገዳ ነው ጥለቱ ባባገዳም አለበት ቦራናም አለበት ያባገዳ እና የቦራና አንድ ላይ ሚክስ ተደርጎ አዎ ኦኬ ስለዚህ ኖርማሊ የትኛውም ጊዜ ላይ መለበስ ይችላል አዎ ይለበሳል በጣም አሪፍ ነው እንግዲህ የባህል ልብሶቻችን ወደ ዘመናዊ እየመጡ ሁሉ ጊዜ የምናረጋቸው እየሆኑ ነው አዎ ይሄ ደግሞ የምን አካባቢ ነው ይሄ የሐረር ነው የሐረር ጊዜ ቀምሶች የሚሰሩት በሌላ ዲዛይን ነው ይሄኛ የተሰራው እና በዘመናዊ መልክ ነው ይሄም የተሰራው አይደለ እጇ ላይ ያዘቻት ምንድነው
እሱ ቃቤ ነው የሚባለው። ቃቤ ይሄም እዛው አካባቢ የሚደረግ ነው። ቃቤ እዛው የሚያዝ እስቲ ግንባሯ ላይ አንገቷ ላይ ያረጋቻቸው ነገሮችን እናያቸው። እነሱም የሚገልጹት የሀረር ባህል ልብስ ብዙ ጊዜ በዚህኛው ነው የሚደረገው። የሀረር ኦሮሞዎች የሚያረጉት ይሄንን ነው። ስለዚህ ይሄንንም ያው በዘመናዊ መልክ ተሰርቶ ነው ማለት እንችላለን። ምን ያህል ጊዜ ይፈጃል ግን አሁን አንድ ልብስ ሰርተሽ እስክትጨርሺ? ለምሳሌ እንደዚህ አይነት ልብስ ምን ያህል ጊዜ ፈጀብሽ? አንድ ልብስ ሲሰራ ያው መጀመሪያ ማሰብ፣ ከዛ ዲዛይን፣ ስፌት፣ ፓተርን ምናምን አለ። ያው አንድ 3 ሰዓት ስፌቱ ብቻ ማለት ነው። ስፌቱ ብቻ እስክታወጪ ዲዛይን ምናምን እስክታረጊ ብዙ ጊዜ ሊፈጅ ይችላል ማለት ነው። ስለዚህ ምን ያህል ጊዜ ፈጀ ማለት እንችላለን? ከነ ዲዛይኑ ምናምን አንድ ቀንም ሊፈጅ ይችላል አይደል? ስለዚህ በጣም አሪፍ ነው በአንድ ቀን አንድ ልብስ ከተሰራ። እሺ ሌላ ነው ደግሞ አይደል? በጣም ያምራል። መደቡ ጥቁር። እስቲ ስለዚህ ልብስ ንገሪ። ይሄ ደግሞ የዶቃው ያስገባውት ያው የሸዋ የባህል ልብስ ላይ ዶቃ ብዙ ጊዜ አለ እና በጥቁር ነው። ቀለል ያለ ነው። የትም የሚደረግ የሸዋ ኦሮሞ አካባቢ የሚደረግ ነው ጥለቱ። እና ደግሞ የራያ ጥለት ነው ያረኩበት። የራያ ጥለቱን ብቻ ነው የተጠቀምሽው? በጣም ያምራል። ስለዚህ ይሄንን የት ስንሄድ መልበስ እንችላለን? ይሄማ ለፕሮግራም ምናምን ብቻ ሳይሆን ብዙ ጊዜ የሚለበስ ልብስ ነው። ያው ጥለቱ ብቻ ስለሆነ ቀለል ያለ ነው፣ አይከብድም ዲዛይኑ። አሁን ዛሬ የኢሬቻ በዓልን እያከበርን ነው። ለዛ የሚሆኑ አልባሳቶች ምን አይነት ናቸው ማለት እንችላለን? ለኢሬቻ የሚሆኑት ያው ከዚህ በፊት ኦሪጂናል ካልቸር ነበር ዲዛይን ምናምን፣ አሁን ላይ ይሻላል ከድሮ ማለት ነው። እና አሁን ደግሞ ይሄ ራሱ ይደረጋል። አሁን ብቻ ባህልን በዘመናዊ እየተቀላቀለ በጣም አሪፍ። እሺ ያምራሉ። ስለዚህ የባህል አልባሳቶቻችንን በኖርማል ጊዜም እያረግን የሀገራችንን ልብሶች ፕሮሞት እያረግን ነው ማለት ይቻላል። ይሄም በዘመናዊ መልክ ነው የተሰራው እና ቀለል ያለ ዛጎል ገብቶበታል። ከፋይ ነው ጫፉ? በከፋይ ነው የተሰራው። አብዛኛውን ጊዜ የከፋይ ልብስ ለራት ልብስ የሚጠቀሙበት ይመስለኛል አይደል? ሌሎችም ዲዛይነሮች ስትሪት ስለሚያደርግ። ስለዚህ የት ስንሄድ የሚለበስ ነው ሊባል ይችላል? ይሄ ኖርማሊ የሚለበስ ልብስ ነው። ቦታ ምናምን ያስፈልገውም እንደዚህ። በጣም ደስ ይላል ከነ ግንባሯ ላይ እስካለው። በዘመናዊ ነው ብዙ ልብስ የሰራሁት አይደል? ይሄ ደግሞ የራያ ነው ጥለቱ። የተጠቀምኩት ደግሞ ሳባ ነው። የሳባ ልብስ ንክርም አለ። ስለዚህ ይሄ ለፕሮግራም የሚሆን ይመስለኛል አይደል? ይሄ ለመልስ ለምን አይነት በጣም አሪፍ። እሺ ምንድነው ከላይ የተደረገው? ይሄም ዲዛይኑ በዘመናዊ መልክ ነው። የሀረር ጥለት ነው ጥለቱ የተጠቀምኩት።
እዚህ ወገባቸው ላይ የሚያፈርጣት አይደለ? በጣም አሪፍ። ይሄም ለኖርማል ቀን ነው ልብስ። ዋው ይሄ ቲፒካል የባህሉ ልብስ ነው። አዎ የምን አካባቢ ነው ይሄ? ይሄ የአርሲ እና ሀደ ሲቄ ናቸው ብዙ ጊዜ የሚለብሱት። እና ሲቄ ደግሞ ያው በኦሮሞ የባህል ልብስ ሲቄ አርሲ አካባቢ በጣም ይከበራል እና ብዙ በጣም ትልቅ ትርጉም አለው ለነሱ ማለት ነው። እና አንድ ሰው ተጣልቶ ምናምን ከተጣሉ ሀደ ሲቄ ድንገት ካየች ሲቄው እንዲህ ካረገች ያ ሰው አይጣላም ማለት ነው። ይቆማል ጸቡ። አዎ ጸቡ ቆሞ ወደ እርቅና። በጣም ደስ ይላል። ግንባሯ ላይ ያረገችው በነገራችን ላይ ሙሉ ያሸበረቀ ነው ማለት እንችላለን። ጀርባዋ ላይ ብዙ ነገሯ ላይ ምንድናቸው እነሱስ? እኚ ያው በልብሱ ላይ ለማጌጥ ነው ለማስዋብ ብቻ። እቺስ የምታንጠለጥላት? እሷ ያው ቃቤ ነው የምትባለው የምትያዝ። ምንድነው የሚያዝበት ነው? ለጌጥ ብቻ? ለጌጥም ይያዛል። ውስጡ ደግሞ ተከፍቶ የሆነ ነገር ይደረጋል። በላ ጩኮ ምናምን አለ የባህል ምግብ ማለት ነው። እና በሱ ነው የሚያዘው። በጣም አሪፍ። በጣም ያምራል። ሸሚዝ ላይ ነው የተሰራው አይደል? አዎ ዝም ብሎ ታቹ እንዲገባል። የጉጂ አካባቢ ነው። አዎ ኮሌታው ላይ ያለው እስካሁን አላየነውም አይደል? የምን አካባቢ ነው እሱ? የቦረና ነው። የቦረና ነው። እንደዚህ አይነት ነገሮች ለመስራት ምን ያህል ጊዜ ፈጀላ? አንቺ በጣም ሲታይ ሲምፕል ይመስላልና። ሲምፕል ነው እና ደግሞ በአባገዳ የተሰራ በአባገዳ። ጨሌው ሲወጣ ደግሞ በዘመናዊ መልክ የእራት ቀሚስ መሆን ይችላል። አሁን ይሄ እንደዛ መጠቀም ይቻላል። በጣም ያምራል። ይሄ የምን አካባቢ ነው? ይሄ ኦሪጂናል ካልቸር ነው፣ የሸዋ የባህል ልብስ። የሸዋ በጣም ነው የሚያምረው። ይሄ ነበረ ቅድም ስሙ ነች ኤሌላ ነው። ኤሌላ በኦሮምኛ ነው። ይሄ የሸዋ የወጣቶቹ ነው? አይ የሸዋ የባህል ልብስ ሁሉም ነው የሚያረው። ሁሉም ደግሞ አዲስ እንቂዋን ይዛለች።
በጣም የሸዋ ተቻለበት አሁን ካየነው ጋር የሆነ ዲዛይን ተደርጎ ነው ይሄ። ያው በዘመናዊ መልክ ነው የተሰራው ግን የሸዋውያን ልብስ ነው። ለምን የት ስንሄድ ማድረግ እንችላለን? ይሄ አሁን ብዙ ጊዜ ለፎቶሹት እና እንደዚህ ማየት ትችላለች። ትራመድም እዛ ጋር የምትጎተተውን ነገር ይዞ ለራት ፕሮግራም ነው ይሆናል። አሁን ለሰርግ ራሱ ለፎቶ የባህላዊ ልብሶቻችን እየተጠቀሙ ነው አይደል? አዎ። እንዴት ነው እንደ አይነት አጋጣሚ ያለ ስሪልኝ የሚሉሻሉ? አዎ፣ በብዛት ለሰርግ፣ ለመስክ፣ ለልደት ምናምን ነው የምንሰራው። ዲዛይን ተደርጎ ለፎቶ እንድመች ምናምን ረጅም ሆኖ መጎተት በጣም ነው የሚወዱት። ያምራል ፎቶ ላይ። በምን መልኩ ነው ስራሽን የምታሳየው? ያው በደንብ የምሰራው ለሙሽሮች ለመስክ ምናምን። ምን ያህል ጊዜ ሆነሽ ግን ስራውን ከጀመርሽ? ሳይሽ በጣም ወጣት ነሽ እና እንዴት እስቲ ንገሪኝ፣ ምን ያህል ጊዜ ሆነሽ? የጀመርኩት 1 አመት ሆኖኛል ከጀመርኩ። በጣም አሪፍ ነው። በ1 አመት ውስጥ ነው እነዚህን ሁሉ ነገሮች መስራት ይቻላል? አዎ። ምክንያቱም ከባድ ነው መሰለኝ አይደለ? አዎ፣ ግን ፍላጎቱን ካለ በደንብ መስራት ይችላል። እንዴት ነው መጀመሪያ ዲዛይኒንግ ተምረሽ ነው ወይስ ደግሞ እንዲሁ በልምድ ነው? አይ ተምሬ ነው። ተምረሽ? ኦኬ፣ በጣም ደስ ይላል። ስለዚህ ከዚህ በኋላ ምን እንጠብቅ ካንቺ? ከዚህ በኋላ ከዚህ የበለጠ ነው መስራት እንችላለን። አቅሙን አለኝ ለመስራት ማለት ነው። አዎ። ስለዚህ እንግዲህ በተለያዩ ፋሽን ሾዎች እንጠብቅሻለን። አዎ። ሌሎች የቀሩንን እንያድ። በጣም ነው የሚያምረው። ይሄ የጉጂ የተቀላቀለበት። አዎ፣ ጥለቱ የጉጂ ነው። ያው ኤሌላም አለው። ምን አለው? ኤሌላ። ኦኬ፣ ዛጎሎ። እሺ። ከለሩ ደግሞ የሸዋው የባህል ልብስና ኤሌላው አንድ ላይ በቀሚስ ያየ ነው። እንደገና በኮት ሆኖ በጣም ደስ ይላል። ይሄንን ዝም ብለን መጠቀም እንችላለን። አዎ፣ ይለበሳል። ለምን አማራጮች ይሆኑናል? ይሄ ምን ጊዜም መለበስ ነው። ጋውን ቀለል ያለ ነው። ማንኛውም ሰው ዝም ብሎ ከለበሰው ነገር ላይ ጣል እንደው በጣም አሪፍ አማራጭ ነው። የባህል ልብሶቻችንን እንዲሁ በፈለግነው አይነት አማራጭ መጥቶልን ስናረጋቸው የበለጠ ጥሩ ይሆናል። አዎ፣ አሁን ላይ ደግሞ እንደዛ እየተሰራ። ምንድነው ግን ሐሳብሽ? ለምሳሌ አሁን ብዙ ዲዛይነሮችን ስናይ በቃ የባህል ልብሶቻችን ሁሉ ጊዜ ህይወታችን ላይ እንዲኖሩ ነው የሚል እንትን አላቸውና አንቺስ ምንድነው ማድረግ የምትፈልጊው? በተለይም ደግሞ ዛሬ ያመጣሽልን የኦሮሚያ ተች ያላቸው አልባሳት ናቸውና ምንድነው እዛ ላይ መስራት እፈልጋለሁ የምትይው ነገር? ጨርቆቹ፣ ጥለቶቹ ያሉት ተቾች ምን ጊዜም ተደርጎበት ልብሱ ላይ ሚክስ ተደርጎ በዘመናዊ መልክ ተሰርቶ ሙሉ ጊዜ እንድለበስ ማለት ነው እና የባህል ቀን ወይ ደግሞ ለሰርግ ምናምን ብቻ እንዳይደረግ ሁሉ ጊዜ እንድለበስ ዲዛይኑን እያሻሻልን ነው የምንሄደው። በጣም አሪፍ። እንግዲህ ብዙ እንጠብቃለን። ጠብቂኝ። ሁሉም የሚያማምሩ ነበሩ። እጅግ በጣም ደስ ይላሉ። ከዚህ በላይ እንጠብቃለን። እንግዲህ ተመልካቾቻችን ሀገራችን እንግዲህ በዲዛይኒንጉ አካባቢ ላይ ትልቅ ስራ እየተሰራ ይመስላል። በርካታ ወጣቶች ወደዚህ ሙያ ገብተው የተለያዩ አልባሳትን እየሰሩልን ይገኛሉ። ከዛም ባሻገር ደግሞ አብዛኞቹ ወጣቶች እንግዲህ ልክ እንደ ፊለን ባህላዊ አልባሳቶች ላይ ነው ትኩረታቸውን አርገው እየሰሩ ያሉት። ይህም እንግዲህ እንደ ሀገር ባህላችንንም ከማስተዋወቅ አንፃር ትልቅ ቦታ የሚሰጠው ነገር ነው። እንግዲህ ፕሮግራማችንን ጨርሰናል። መናገር ማስተላለፍ የምትፈልጊ መልእክት ካለሽ እድሉ ልስጥሽ፣ በዛውም አመስገን። እሺ፣
ማስተላለፍ የምፈልገው ነገር ልብሶች በዘመናዊ መልክም አሉ። አሰቡ፣ ተጠቀሙ እና ልበሱት። እንግዲህ የምለበስ ልብስ ነው። አድራሻ ደግሞ ሆለታ ነው የሚገኘው። ማሰራት ትችላላችሁ። ማመስገን ደግሞ የምፈልገው አንድ እናንተ እዚህ ድረስ ስለጠራችሁኝ አመሰግናለሁ። እሺ ዛሬ እንግዲህ እንደሚታወቀው በቢሾፍቱ የኢሬቻ በዓል እየተከበረ ነው። እኛም እንግዲህ በዚህ መልኩ እያከበርን ነበረ። እንኳን አደረሳችሁ ማለት የምትፈልጊው አካል ካለ እድሉ ልስጥሽ። እንኳን ለኢሬቻ በዓል አደረሳችሁ። በጋ ሀያነ ኢሬቻ ሲንገኤ ሀያነ ኢሬቻ ከነጋ ከንጃለላ ኑፋተው። ፕሮግራማችንን እንደወደዳችሁ ተስፋ እናደርጋለን። ይሄን ይመስል ነበረ። እንግዲህ ዛሬ የኢሬቻ በዓልን በደማቁ እየተከበረ ነው በቢሾፍቱ። እኛም እንግዲህ ከዚህ ከስቱዲዮ እንደዚህ አይነት ቆንጆ ፕሮግራም ወደ እናንተ ስናደርስ ቆየን። ለመላው የኦሮሞ ሕዝብና የኢትዮጵያ ሕዝብ እንኳን ለኢሬቻ በዓል በሰላም አደረሳችሁ አደረሰን ለማለት እንወዳለን። ቀሪ የእሁድ ሰበዝ ፕሮግራሞቻችንን ወደ እናንተ ማድረስ እንቀጥላለን። መልካም ቆይታ። ያ ኢማሌዋ ሙርቴ ሲዋ ማኑኑ ዱብቴ ዋቃ ሳልጋምቦራና ዋቃ ቶርባን ባሬንቱ ዋቃ ሰገልተማን ገርባ ዋቃ ጪጮ ጉራቲ ዋቃ ቦቁ ጉራቻ ዋቃ ገዳሸናኒ ዋቃ ሀሮ ወላቡ ዋቃ ኡማ ኦሮሞ ጉራቻ ገና ባኔ ቦቃ ብራኖ ካልቺ daraare sanyiin keenya firii bilee kennuu galchi.